ሞት የማይቀር እውነታ ቢሆንም በዘመናችን ያሉ እጅግ ባለጸጋ ግለሰቦች ይህንን የተፈጥሮ ሕግ ለመቃወም ከፍተኛ ጥረት እያደረጉም ነው። ይህ ፍላጎት የፈጣሪ ፈተና ነው ወይስ የሰው ልጅ የማወቅ ጉጉት ወሰን የለውም የሚለውን የሚያሳይ? መሞት በግል ምርጫ ቢሆን ኖሮ የትኛውን ትመርጣላችሁ? በዚች ምድር ላይ ለዘላለም መኖር ወይስ የህይወትን ዑደት ማጠናቀቅ? ብዙዎች ሞትን እንደ ህይወት አካል አድርገው ይመለከቱታል። እንዲያውም ህይወት ትርጉም ያለው ማብቂያ ስላለው ነው የሚሉ አባባሎችን ደጋግመን እንሰማለን። ታዋቂው የቴክኖሎጂ ባለሀብት ኢላን መስክ እንኳን ሞትን የተባረከ እርግማን በማለት ንጽታዊ በሆነ መንገድ ምላሽ ሰጥቷል። ምንም እንኳን የሱ የቴክኖሎጂ ኩባንያዎች በተዘዋዋሪም ሆነ በቀጥታ የሰውን ልጅ የህይወት ዘመኑን ለማራዘም ጥረት ቢያደርጉም መስክ ግን በግሉ ዘላለማዊ ህይወትን እንደማይፈልግ አጽንኦት ሰጥቷል። ሆኖም ለወደፊት ትውልድ ሞት እንደ ምርጫ እንዲሆን ግን የራሱን አስተዋጽኦ ለማድረግ ሌት ተቀን ይሰራል። የሰው ልጅ ሞትን ከመፍራቱ ባልተናነሰ መልኩ ዘላለማዊ ህይወትን ሲያስብ ውስጣዊ ምቾት ያጣል። ምናልባትም ሞት ለህይወት የተለየ ትርጉም ከሚሰጡ ወሳኝ ነገሮች አንዱ ሳይሆን አይቀርም። ይህ ቢሆንም እንደ ጄፍ ቤዞስ፣ ፒተር ቴል እና ሳም አልትማን ያሉ ቢሊዮነሮች ሰራዊተ ሞትን ድል አድርገን እርጅናን በማስወገድ ለዘላለም እንደምንኖር በግልጽ መናገር ከጀመሩ ሰነባብተዋል። በሚስጥር ከሚንቀሳቀሱ የባዮቴክኖሎጂ ላብራቶሪዎች አንስቶ እስከ አወዛጋቢ የእድሜ ማራዘሚያ የላብራቶሪ ሙከራዎች ድረስ እነዚህ ባለጸጋ ግለሰቦች ከፍተኛ መጠን ያለው ገንዘብ ኢንቨስት እያደረጉ ይገኛሉ። ሞትን ማሸነፍ በአሁኑ ወቅት እንደ ቅዠት ቢመስልም እነዚህ ቢሊዮነሮች ይህንን ግባቸውን በቁርጠኝነት እየሰሩበት ይገኛሉ። ለዚህም ሁለት ዋና መንገዶችን የተከተሉ ነው። አንደኛው እርጅናን ሙሉ በሙሉ በማስወገድ የሰው ልጅ ሁልጊዜ በወጣትነትና በጥንካሬ እንዲኖር ማድረግ ሲሆን፣ ሁለተኛው ደግሞ የሰው ልጅ አእምሮ ወደ ኮምፒውተር በመጫን ሰውነቱ ቢሞትም አእምሮ በዲጂታል ዓለም ውስጥ ሕያው ሆኖ እንዲቀጥል ማድረግ ነው። የቴክኖሎጂው ዓለም አቀፍ መሪ የሆነው ኢላን መስክ ኒውራሊንክ በተባለ ኩባንያው አማካኝነት የአእምሮን ከኮምፒውተር ጋር የማገናኘት እጅግ የላቀ ቴክኖሎጂ ላይ በርትቶ እየሰራ ነው። ይህ ቴክኖሎጂ በአሁኑ ወቅት እንደ ፓራሊሲስ ያሉ የአካል ጉዳት ያጋጠማቸውን ሰዎች ከአእምሯቸው የሚመጡ ምልክቶችን ወደ ኤሌክትሮኒክስ መሳሪያዎች በመላክ እንዲንቀሳቀሱ ለመርዳት ያለመ ሲሆን፣ ይሁን እንጂ የረዥም ጊዜ እቅዱ ከዚህ እጅግ የላቀ ነው። ኒውራሊንክ ትዝታዎቻችንን ወደ ኮምፒውተር የመጠባበቂያ ስርዓት ከማስገባት አልፎ ተርፎም ሙሉ የአእምሯችንን ይዘት በትንሽ ቺፕ ላይ እስከ መጫን የሚደርስ ምኞት አለው። ይህ ሀሳብ ግን ሰው መሆን ማለት ምን ማለት ነው የሚለውን ለዘመናት ያልተመለሰ የፍልስፍና ጥያቄን በድጋሚ ያስነሳል። በሌላ በኩል ደግሞ እንደ ጄፍ ቤዞስ ያሉ ባለሀብቶች አልቶስ ላብስ በተባለ በሚስጥር የሚንቀሳቀስ የባዮቴክኖሎጂ ኩባንያ አማካኝነት የእርጅናን ሂደት በሴል ደረጃ ለመቀልበስ ጥረት እያደረጉ ነው። ያረጁ ሴሎችን ወደ ቀድሞ ጤናማ ሁኔታቸው በመመለስ እርጅናን ሙሉ በሙሉ ለማስቆም ዓላማ አላቸው። በአይጦች ላይ የተደረጉ የመጀመሪያ ሙከራዎች አበረታች ውጤቶችን ያሳዩ ሲሆን የባዮሎጂካል እድሜን ወደ ኋላ መመለስም ችለዋል። ቤዞስ እርጅና እንደ ተፈጥሯዊ የህይወት ሂደት ሳይሆን መታከም ያለበት በሽታ እንደሆነ አጥብቆ ያምናል። ከነዚህ ሙከራዎች በተጨማሪ ትራንስሁማኒዝም የሚባለው አስተሳሰብ ሰው ሰራሽ የማሰብ ችሎታንና ሌሎች የቴክኖሎጂ እድገቶችን በመጠቀም የሰው ልጅ አካላዊና አእምሯዊ አቅሙን ማሳደግ እንዲሁም በመጨረሻ ሞትን ድል ማድረግን ያካትታል። ክራዮኒክስ የተባለው ዘዴ ደግሞ የሞተን ሰው አካል በረዶ በሆነ የሙቀት መጠን በማቀዝቀዝ ወደፊት ቴክኖሎጂው እጅግ ሲሻሻል ወደ ህይወት የመመለስን ተስፋ በመያዝ የሚሰራ ሌላ ሙከራ ነው። እንደ ፒተር ቴል ያሉ ከፍተኛ ሀብት ያላቸው ግለሰቦች ለዚህ ቴክኖሎጂ ከፍተኛ ድጋፍ እየሰጡ ናቸው። በተጨማሪም ያንግ ብለድ ትራንስፊውዥን ማለትም የወጣት ሰዎችን ደም ወደ አዛውንቶች የማስተላለፍ ሂደት በእርጅና ላይ አዎንታዊ ተጽዕኖ ሊኖር ይችላል የሚል ሳይንሳዊ መላምት ሲኖር፣ በአሁኑ ወቅት ግን ደህንነቱ ሙሉ በሙሉ አልተረጋገጠም። አንዳንድ የመጀመሪያ ጥናቶች በአይጦች ላይ አበረታች ውጤቶችን ቢያሳዩም በሰዎች ላይ ያለው ተጽዕኖ ግን ገና በደንብ እየተጠና ነው። እነዚህ ሁሉ ዘላለማዊ ህይወትን ለማግኘት የሚደረጉ እጅግ የከበዱ ሙከራዎች ሲሆኑ ሰው መሆን ማለት ምን ማለት ነው የሚለውን ጥያቄ በድጋሚ ወደ መሃል እንዲመጣ ያደርጋሉ። የሰው ልጅ ማንነት በአካሉ ብቻ የተገደበ ነው ወይስ አእምሮ ከስጋዊ ቅርጹ ተለይቶ ሊኖር ይችላል? ይህ ለዘመናት በፈላስፎች፣ በሃይማኖት መሪዎችና በሳይንቲስቶች ሲነሳ የነበረ ትልቅ ጥያቄ ነው። አእምሮ ያለን አካል ነን ወይስ አካል ያለን አእምሮ? እነዚህን አስደናቂ ግቦች ለማሳካት የሚደረጉት ጥረቶች በርካታ የስነ ምግባርና ማህበራዊ ጥያቄዎችን ያስነሳሉ። እነዚህ የላቁ ቴክኖሎጂዎች ለሀብታሞች ብቻ የሚደርሱ ከሆነስ? ይህ በምድር ላይ ያለውን ኢፍትሐዊነት የበለጠ ያሰፋው ይሆን? ከዚህም በላይ እርጅናና ሞትን ብናስወግድ
የምድራችን ሀብት እንዴት ይተዳደራል? የህይወት ዑደታችንስ እንዴት ይቀጥላል? እነዚህ ሁሉ ወደፊት የሚመለሱ ጥያቄዎች ናቸው። ጊዜ ሁሉን ያሳየናል። ላይክ፣ ሼር እና ሰብስክራይብ በማድረግ እንደነዚህ ያሉ የሳይንስና ቴክኖሎጂ ወሬዎችን በቻናላችን ያገኛሉ።